ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለቁራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተከታታለህ፣ ጸጉር ትከምራለህ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ደግሞ በየቤተ ክርስቲያኑ የመፈወስ ስጦታ ያላቸው ለየት ያለ ስፔሻል ስጦታ ያላቸው ሰዎች አሉ የሉም? እነዚህ ስፔሻሊስቶች ኮንፈረንስ ሰሞን ነው የሚመጡት። እኔ አንዳንድ ሰው ስለምን ልጸልይ ሲባል ያው መንፈስ ቅዱስ ይነግርሃል። እኔ የከብት ሐኪም ነኝ እንዴት ነው ትንቢት እንዴት ነው? አሁን የከብት ሐኪም በሬውን እንዴት ነው የሚያም ብሎ ይጠይቃል? በሬውን አይጠይቅ እንጂ ጌታውን አይጠይቅም። እንዴት ነው ይሄ ጸጉሩ የቆመው ከመቼ ጀምሮ ነው ይላል። ሳር እምቢ ያለው ከመቼ ጀምሮ ነው ይላል። ለበሬውም ጌታው ይጠይቃል። ዝም ብለህ ልሙጥ ሆነ ቆመህ እንዴት ነው? እንኳን ነግረህ እንኳን እኔ ጸልዬ ላንተ መጥፎ ነውና ነው አንተ። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቁ፣ ቀስ ብለህ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ የምሳ ጋበዝኩትና ጠየቁት። እንዴት ነው ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ዝም በቃ 4 ዓመት እዛ ቸርች ነው ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው? ኢየሱስ ጌታ ፓስተር ጌታ ይሄንን ከማሰረ በፊት ስንት ወፍቾ እንዳሰርኩ ታውቃለህ አንተ? ታውቃለህ? እኮ ጨርቅ ነው። ይሄ ጋስታ መልበስ ነው። ቀላል ነው። አሁን ለምን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል? አይወስድም። ፖሊስ መሆንስ አሁን ፖሊስ ልብስ ለብሰህ ይጃጋ በቃ እንትን ጫማውን አድርገህ ሄይ ጋሻ እኔ አይደለም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው? የፖሊስ ልብስ የለበሰ ሁሉ አሁን ይገርማል። የነብይ ቁርጥም ይባላል። ጸጉር ቤት ገቡና እንዴት ለቁራስ የነብይ ቁርጥ ይባላል። ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ተከታታለህ፣ ጸጉር ትከምራለህ፣ ጠበቅባቃ ልብስ ትለብሳለህ። የፖሊስ ልብስ መልበስ ምን አለ 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምርነቃት ነው። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። በዓለም ትዞራለህ ይላል ጌታ። አሜን። ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኳል። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። አሁን ፓስተር ሆኖ የሚሾም ሰው አይታችሁ ታውቃላችሁ? ወንጌላዊ ሆኖ ሰው አሁን ይሾማል? አስተማሪ ነህ አንተ ተብሎ ሰው ሲሾም አይታችኋል? ሰው ሁሉ የሚፈልገው ምንድነው? ሰው ሁሉ የሚፈልገው ምንድነው? ነብይ መሆን ነው የሚፈልገው። እኔ ድሮ ነብይ መሆን ፈልጌ ጸልያለሁ። ውሸት ምን ያደርጋል? ዛጋ ምናምን ብዬ ጌታው ግደለኝ በቃ ብዬ ምናምን ብዬ እና ከዛ አንድ ቀን እየጸለይኩ የሆነች ታመመችና ሄደን ልንጠይቅ። በጣም እንወዳት እህት ናት እና በጣም ታማለች እና እኔ በጣም ስላዘንኩ እየጸለይኩ በልሳን ረዘም ያለ ልሳን በጣም ረዘም ያለ ልሳን ተናገርኩና ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገር አለኝ። አሁን ሌሎች ሰዎችን ባሉበት አሁን ምን ልሁን አሰብኩ። ምንድን ነው ያሰብኩት? አተሞችም ላስተምርሽ ነው ልበል። ሳስብ ደግሞ ልሳኑ ይረዝማል።
ትርጉሙ ደግሞ ያጥራል። ምን ልጨምር ብያሰው ከዛ ለምን ትፈራለህ? አትፍራ፣ ተናገር፣ ጌታ ሰጥቶሃል አለ። ነፍሴ በዚህ ይወጣ፣ ልቤ ቀጥ ይል። እንደዛ አይነት ቀን በህይወቴ ተመልሶ አይምጣ። እውነቴን ነው። ከዛ እንደምንም የሌለኝን ጉልበት አበርትቼ ወንድሜ ምንም የተናገረው ነገር የለም ና ሃሌሉያ ማናንተ ዘይት አምጣ መጥበሻ ይመስል በየሰው ጭንቅላቱ ዘይት ያፈሱ። ማን ነው? ጳውሎስ ነው? ጴጥሮስ ነው? ከሐዋርያት ማን ነው ጭንቅላቱ ላይ ዘይት የተደፋበት? አይደለም። እነሱ በማን ጭንቅላት ላይ ነው ዘይት የደፉት? ይሄ እኮ ብሉይ ኪዳናዊ ነው። ብሉይ ኪዳንን ከአዲስ ኪዳን እንኳን መለየት የማይችል ያኮ ጥላ ነው። ዘይኒት ቅባት እያመጣ በሰው ጭንቅላት ላይ እኔ አንድ ጊዜ አንድ ቦታ የሰማሁት ምንድነው? አንዱ ልጁ ጌታን አያውቅም፣ እንግዳ ነው። ፌሎ ላይ ምናምን መጥቶ ቁጭ ብሏል እና እንግዳ የመጣ ሰው ሁሉ ያያላል። ዝም ብሎ ፈዞ እንዴ አገልጋዩ ና አንተ ልጅ ና አለው። ለመጀመሪያ ጊዜ ጴንጤ ቸርች የመጣው መጣ። ዛሬ የቅባት ቀን ነው አለ። ምን አልክ? የቅባት ጌታን አልተቀበለም እኮ ገና። የቅባት ቀን ነው ዛሬ የቅባት ተንበርከካል። ውሃ ላዩ ላይ ከዛ በኋላ ማን ራሔል ዘይት አምጪ፣ እሳት። ልጁ ግራ በቶ ጋሼ ልታቆላላኝ ነው እንዴ? ሽንኩርት ብቻ ነው የቀረው እኮ ምንም ሌላ ዘይት አለ፣ ውሃ አለ፣ እሳት አለ። ምን ቀረ? ጋና ውስጥ የተደረገ አንድ ማለት እንትን ትንቢት እስከዛሬ የሚገርመኝ ነገር ልንገርህ። ከቀኑ 6:20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅስ ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። 6:20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየው በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ መላጣው እና ዲኤንኤው መርምረው ምን ብሎ ካዩ በኋላ መጡ። ሶሪ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል። ይኸው ፎቶ አንተን የሚመስል ሰው ነው። ግን አሁን ይህን ጥፋታችን በሆነ ነገር መካስ እንፈልጋለን። ምንድነው አለ ዘራም ከፈለክ እዚያ አሜሪካ መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ወሬት ነው የሚለው ጌታ ተናግሮኝ ነው። ስሙ ይባረክ።